ደሙን በማይበት ጊዜ እናንተን አልፋለሁ። የዕለቱ የመጽሐፍ ቅዱስ ንባብ ክፍል የተወሰደው ከዘጸአት ምዕራፍ 10 እስከ 12 ባለው ክፍል ላይ ነው። የመጨረሻውና ከባዱ ይኸውም የበኩር ልጅ ሁሉ የሚሞትበት መቅሰፍት በግብፅ ላይ ሊወርድ መሆኑን ሙሴ አወጀ። ይሁን እንጂ ይህ መቅሰፍት በእስራኤላውያን ላይ እንዳይደርስባቸው ደግሞ ምን ማድረግ እንዳለባቸው ጨምሮ ተነገረ። የበግ ወይም የፍየል ጠቦትን እንዲያርዱና ከዚያም ከደሙ ወስደው የጠቦቶቹ ሥጋ በሚበላበትንና የእያንዳንዱን ቤት ደጃፍ መቃንና ጉበን ደግሞ እንዲቀቡ ትእዛዝ ተሰጠ። ይህ ሊሆን የተፈለገበት ምክንያትን ሲያስረዳ ደግሞ እግዚአብሔር እንዲህ አለ፣ ደሙ ያላችሁበትን ቤት ለይቶ የሚያሳይ ምልክት ይሆንላችኋል። እኔ ደሙን በማይበት ጊዜ እናንተን አልፋለሁ፣ ግብፅን ስቀጣ መቅሰፍት አይደርስባችሁምና ይላል ዘጸአት 12 ቁጥር 13። በእርግጥም በበራቸው መቃንና ጉበን ላይ ከተቀባው ደም የተነሳ መታለፍ ሆነላቸው። ይህ ልምምድ በክርስቶስ ኢየሱስ ደም ለሰብአዊ ዘር ሁሉ የሆነውን ታላቅ መዳን ጠቋሚ ነበር። ከዚህም የሚከተሉትን 3 ነጥቦች ልብ እንበል። አንደኛ፣ ይህንን የማዳን ሥራ አምላካችን እግዚአብሔር በከፈለው ታላቅ መሥዋዕትነት የተፈጸመ እንደሆነ ልብ እንበል። እስራኤላውያን ያረዱት የፋሲካው በግ ስለ ዓለም ሁሉ ኃጢአት ሕይወቱን የሰጠውን ጌታችንን ኢየሱስን የሚወክል ነበር። እስራኤላውያን ራሳቸውን ከሞት መልአክ ሊያስመልጡ እንደማይችሉ ሰውም ራሱን ከዘላለማዊ ሞት ማዳን አይችልም። ሁለተኛ፣ በግብፅ ላይ ከሚመጣው የሞት መቅሰፍት ማምለጫው ብቸኛው መንገድ ደሙ በበራቸው መቃን ላይ መቀባቱ እንደነበረ፣ ከዘላለም ሞት ሊያተርፈን የሚችለው ብቸኛው ማምለጫ የኢየሱስ ደም ነው። ሌላ አማራጭ መንገድ የለም። መፍትሔው እርሱና እርሱ ብቻ። ሦስተኛ፣ ምንም እንኳን ከሞት የማምለጫው መንገድ በእግዚአብሔር የተዘጋጀም ቢሆን እያንዳንዱ ቤተሰብ በበሩ መቃን ላይ ደሙን መቀባት ነበረበት። ይህም በክርስቶስ ኢየሱስ ደም የተበረከተልንን መዋጀትና እኛም በእምነት ልንቀበለው እንደሚገባ ትልቅ ትምህርት ያስተምረናል። በእርሱ የሚያምን ሁሉ ይላል የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል ይላል ዮሐንስ ወንጌል 3 ከ16-18። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ ከታላቅ ፍቅሬ የተነሳ ከዘላለም ሞት የምናመልጥበትንና የዘላለም ሕይወት ባለቤት የምንሆንበትን ታላቅ መሥዋዕት ስለከፈልክ እያመሰገን እኛም በእምነት ይህንን ስጦታ እንድንቀበልና ከፍርድ እንድናመልጥ በጸጋ እርዳን። አሜን።